የአማራ ብሔር ተወላጅ የሆኑ 6 ጀነራሎች መልቀቂያ አስገብተው ከመከላከያ ሰራዊት መሰናበታቸው ተገለጸ። በውጊያ ብቃታቸው አሁን ካሉት የመከላከያ ሰራዊቱ ከፍተኛ ጀነራል መኮንኖች በግንባር ቀደምትነት የሚጠቀሱት 6ቱ የአማራ ተወላጅ ጀነራሎች ያስገቡት መልቀቂያ በአስቸኳይ ተፈጻሚ ሆነው እንዲሰናበቱ በአብይ አህመድ በኩል ግፊት መደረጉን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በዚህ ዓመት የመልቀቂያ ጥያቄያቸው ተቀባይነትን አግኝቶ ከሰራዊቱ የተለዩት 6ቱም ከፍተኛ ወታደራዊ መኮንኖች የብርጋዴር ጀነራልነት ማዕረግ ያላቸውና በተለይም ከዋት ጋር ተደርጎ በነበረው ጦርነት ከፍተኛ ሚና የተጫወቱ መሆናቸው ተመልክቷል። ላንከር ሚዲያ በደረሰውና በስም ተጠቅሶ መሰናበታቸው የተገለጸው ከፍተኛ ጀነራል መኮንኖች ብርጋዴር ጀነራል ማርዬ በየነ፣ ብርጋዴር ጀነራል አበበ በየነ፣ ብርጋዴር ጀነራል ዳዊት ዮሐንስ፣ ብርጋዴር ጀነራል ካሳ ደምሌ፣ ብርጋዴር ጀነራል አለሙ አየለና ብርጋዴር ጀነራል ሲሳይ ወለኔ መሆናቸው ታውቋል። ጀነራል መኮንኖቹ ከአማራ ህዝብ ጋር የአብይ አህመድ አገዛዝ የገባበት ጦርነት ፈተና እንደሆነባቸው ነው የተመለከተው። በዚህ ጉዳይ ላይ ከዘውትር ተሳታፊያችን የተጨማሪ መረጃና አስተያየት እንቀበላለን። እንግዲህ እነዚህ 6ቱ ብርጋዴር ጀነራሎች መልቀቂያ አስገብተዋል። በራሳቸው ጊዜ ቢያስገቡም አብይ አህመድ በፍጥነት እንዲሰጣቸውና እንዲሰናበቱ ነው ውሳኔ ያስተላለፈው። በመሆኑም 6ቱም ብርጋዴር ጀነራሎች በአሁኑ ሰዓት ከመከላከያ ሰራዊቱ ውጪ ሆነዋል። ምንድን ነው? አንደኛ የስርዓቱን መፍረስና መበስበስ የሚያሳይ መረጃ ዋነኛ ቁልፍ መረጃ ነው። በእነዚህ በ6 ጀነራሎች ላይ መልቀቂያውን በፍጥነት መስጠቱ የመንግስት ስራ አስፈጻሚው በተለይ የገዢው ፓርቲ ሊቀመንበር የሆነው ጠቅላይ ሚኒስትር አብይ አህመድ ሬዲየሱ እየጠበበበት እንደመጣና ደህንነት ኃይሉን ሙሉ በሙሉ ትቶ በራሱ በውስጥ ሌሎችን ደህንነት ኃይሎችን ሰብስቦ ራሱ ደህንነቱን ብቻ ሳይሆን መከላከያውንም እየመረጀ ለመሆኑ ከዚህ በፊት የተገለጸ ጉዳይ ነው። ነገር ግን እነዚህ 6 ጀነራሎች አንደኛ በማርዬ በየነ የሚባለው ጀነራል ጎንደር አካባቢ ሙሉ በሙሉ አካባቢውን ከፋኖ ኃይሎች ጋር ጦር አዝምቶ ሲዋጋ የነበረ ጀነራል ነው። አይቶታልኝ አጠቃላይ በአማራ ክልል እየመጣ ያለውን በህዝቡ ላይ እየመጣ ያለውን መከራ በደንብ ጠንቅቆ የሚያውቅ ጀነራል ነው። ምክንያቱም በጦሩም ውጊያው ላይ በቀጥታ ተሳታፊ የነበሩ ጀነራሎች ናቸው። እነዚህ 6 ጀነራሎች በአማራ ክልል እየተደረገ ያለውን ውጊያ ከፋኖ ጋር ሳይሆን አጠቃላይ በህዝቡ ላይ እየደረሰ ያለውን መከራ በማየታቸው ነው መልቀቂያ የጠየቁትኝ። እነሱም የሚፈለጉ አይደሉም። ምክንያቱም ሳይውል ሳያድር በፍጥነት ነው መልቀቂያው እንዲሰጣቸው የተደረገው። ይሄ የሚያሳየው የአማራ ጀነራሎች፣ የአማራ ወታደራዊ አመራሮች፣ የአማራ ስራ አስፈጻሚዎች ለመንግስት ማይታዘዙ ከሆነ መንግስትም እንደማይፈልጋቸው ዋነኛ ማሳያ ነው። ከዚህ በፊት እንደሚታወቀው ጠቅላይ ሚኒስትሩ ስልጣን በያዘበት ጊዜ ዋነኛ ተግባሩ በመከላከያ ሚኒስትር ውስጥ ያሉ ጀነራሎች ሙሉ በሙሉ ህወሓቶች ወይም የትግራይ ተወላጅ በመሆናቸው በማለት የትግራይ ተወላጅ ጀነራሎችን ለማስለቀቅ ወይንም ከቦታቸው ለማንሳት ምክንያት በማጣቱ ከህወሓት ጋር በከፈተው ጦርነት ምክንያት በማድረግ እነዚህን አብዛኛዎችን ጀነራሎች አዲስ አበባ የተቀመጡ ጀነራሎችን በእስር ቤት ወደ ትግራይ አካባቢ ሄደው ደግሞ የህወሓት ኃይሎችን እገዛ ሲያደርጉ የነበሩ አብዛኛውን የትግራይ ተወላጅ ጀነራሎችን ልምድ ያላቸውን ውጊያ ተሞክሮ ያላቸውን ጀነራሎች አባሮ ሙሉ በሙሉ በእነሱ ምትክ የኦሮሞ ተወላጅ ጀነራሎችን እንደተካ ይታወቃል። አሁን ደግሞ ያደረገው ነገር በአማራ ክልል ያሉ እንቅስቃሴ እያደረጉ ያሉ የአማራ ተወላጅ ጀነራሎችን መልቀቂያ ሲጠይቁ ውጊያውን በበላይነት የምትመሩት በከፍተኛ ቁርጠኝነት የምትከታተሉትና የምትመሩት እናንተ ናችሁ። ክልሉን በደንብ የምታውቁት እናንተ ናችሁ። ከህብረተሰቡ ጋርም ተግባቦት ያላችሁ እናንተ ናችሁ። ነገር ግን ተቀንጠን እንነጋገር ሳይል ወዲያውኑ